አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። እንግዲህ እንደሰማችሁት ነው። ብዙ ጊዜ እንናገራለን። የቤተሰብ ዛር ማለት በዘራችን በቤተሰባችን በኩል የሚመጡ የሚዋረሱን እንደ ቤተሰብ አብሮን የሚኖሩ ተወልደው አድገው የልጅን አንደበት አእምሮ ጤና በመያዝ የሚያሰቃዩ ናቸው። እንደው ልብ ብላችሁ ስሙ። እንደሰማችሁት የልጁን አንደበት ምን አደረኩ ነው ያለው? ዘጋ አይደል? ይሄ ልጅ ካናዳ ነው ያለው፣ እዚህ ነው የተወለደው። እሷ እዚህ ናት። ቤተሰብ የት ነው? ኢትዮጵያ ነው። እግዚአብሔር ያሳያችሁ። ከኋላ ያሉት እናት አባት ሀያት የሆኑት በማውቅም ባለማውቅም ዛሩን ይገብራሉ፣ ይለማመጣሉ፣ ያመልካሉ። ምንም የማያውቀው የማይመለከተው ጭራሽ መኖሩን እንኳን የማያውቀው ልጅ የእነሱን ዕዳ ይከፍላል፣ የእነሱን መከራ ይቀበላል። እነሱ ጋር ያለው በቤተሰቡ በኩል ይመጣል፣ አብሮ እንዲኖሩ አንደበቱን አእምሮን ይዛል። አሁን ይሄ ልጅ በምን ዕዳው ነው የሚሰቃየው? አያሳዝንም? አንዳንድ ጊዜ ይዞረባቸዋል። ይወለዳል አብሮ ያድጋል ስንል እኛ ያመጣን ይመስላችኋል። ይኸው ስትሰሙት አብሬ ተወልጄ አንደበቱን አእምሮን ይዤ ይሄን ልጅ ወደ ሕክምናው ጠጋ አርጋችሁ ብትጠይቁ ወይም ደግሞ በሕክምናው ኦቲስቲክ አባረርኩሽ በኋላ መጣሽ ይሏታል። አዎ አንቺን ስላባረርኩኝ ከራማ የተጣልቶኝ ነው አሉ። አይ እግዚአብሔርን የተጣለሁት። አይ ያው ነው፣ ለውጥ የለውም፣ ከራማ እግዚአብሔር ነው ይላሉ። አይ እኚህ ሴትዮ ተቀላቅሎባቸዋል ትልና እየጸለየች እዛው ሆስፒታል ውስጥ ሆና ውዳሴ ማርያም ከፍታ እየጸለየች ሰይፈ መልኮ ሰይፈ ስላሴ የዘወትር ጾምናን ነው የሰኔ ጎልጎታ እነዚህ እየጸለየች የጸለየችበትን ውሃ እፍ እያለች ፊታቸውን ቀበት ጆሮአቸውን እንደዚህ ስታደርገው በተኙበት ጆሮአቸው ተከፈተ እና አላወቀችም። እማማ ቁርስ ላምጣልህ ጊዜ አጩይብኝ አሏት እንደዚህ ብለው። ከዛ ውይ እየሰሙ ነው እንዲያለቻቸው። አዎ እሰማለሁ፣ ጆሮዬ ተከፍቷል። አንቺ አሏት። አቤት። እጅሽ ምንድን ነው? እኔ ነበርኩ እጄ ጥበበኛ። እጅሽ ምንድን ነው? ልክ እጅሽን ጣቴ ውስጥ ስትከችው ኤፍታ የሚለውን ቃል ታውቁታላችሁ አይደለም? ተከፈታል የሚለው ጣትሽን ጆሮ ስትከችው ዱዋ የሚል ድምፅ ላይ ተሰማኛሉ። የፈነዳ ነው የመሰለኝ፣ ግን ተከፈተ። ያ ማለት አጅሬው ድንግጦ ወጣ ማለት ነው። ልክ ሐዋርያው ቅዱስ ጴጥሮስና አብረውት ያሉት ደቀ መዛሙርቶች ቅዱስ ጳውሎስ ወደ አንዲት መበለት ቤት ሲገቡ፣ አንዲት ቤት የሀገሬው ባለሀብት ቤት ነው የሚገቡት እና ሲገቡ ሰይጣን ከዛ ቤት ድንግጦ ሲወጣ ሰው ረግጦ ወጣ ነው የሚለው። ሰይጣን ረግጧት አንዷ ታመመች ነው፣ አንዱ ታመመ ነው የሚለው እና ሰይጣን ደንብሮ ሲወጣ ጥፋት ያጠፋል። እጇን ጣቷን ስትከት እሳቸው ጆሮ ውስጥ የሆነ የታፈነ መግል የያዘ ስጋ ጧ ብሎ እንደሚፈነዳው እንደዛ ነው የተሰማኛሉ። ግን ደህና ነው ጆሮዬ አሉ። ኧረ ምንም የፈሰሰ ነገር የለም አሉ። ምንም እንደው እንደ ጥይት ነው የፈነዳው አሉ። ሁለቱም ጆሮአቸውን የፈነዳባቸው። እሷ በዚህ ነው የከተተችው። እንግዲህ በዚህ ገብቶ በዚህ ውጣ ወይ ሁለቱም እንግዲህ በዚህ ያው አንድ ነው ብቻ። ዞሮ ዞሮ እግዚአብሔር ለሁለቱም ያደረገላት እና ጸልይልኝ አሏት። መቼ ነው እንደዚህ ያሉት መሰላችሁ? ጆሮአቸው ከተከፈተ በኋላ እያለቀሱ እየገረማቸው ማነሽ? ሀገርሽ የት ነው? ጸሎት ከየት ለመድሽ? ይሏታል። ይህን ትምህርት እያዳመጥኩ እንደዚህ ያ ቤት የምትከፍችው ነው? አዎ። ማን ነው እሱ? ድሮ ደብተራ ነበር፣ ጠንቋይ ነበር እንደ ይሏታል። አይደለም፣ ህመምተኛ ነበር፣ ታሞ ነበረ። ታሞ ከተነሳ በኋላ ለበሽተኞች እንደዚህ ምናምን የታመመበትን ነገር ማስተማር ጀመረ። ሰዎች ድግምት እያደረጉበት እንደዚህ እያደረጉበት፣ ከዛ እሱ ደግሞ በእግዚአብሔር ኃይል ድኖ ሰዎችን ደግሞ ማስተማር ጀመረ ብላ ስትነግራቸው፣ አይ የበሽታ ነገር የሚያውቀው የታመመ ነው፣ ስለዚህ ዝም ብሎ አይደለም የሚያስተምረው ይሄ ልጅ፣ እኔም ልስማው አሉና በጆሯቸው ላይ ኢርፎን አድርጋ ከሆስፒታል በአራተኛ ቀናቸው ወጡ። ከጠንቋይ ቤት ውጣ፣ ከድግምት ውጣ፣ ከመተት ውጣ፣ ከሟርተኛ ሰፈር ውጣ። ተለይተህ ስትወጣ እግዚአብሔር ያገኘሃል። ተለይተህ ስትወጣ እግዚአብሔር ያናግረሃል። እንድትባረክ ከፈለግ ከጣዖት መንፈስ ተለይቶ መውጣት ያስፈልጋል። ከቢሮ ከወጣችሁ በኋላ መንገድ ላይ ተከትሎ የሚመጣ መንፈስ ደግሞ ወደ ቤት እንዳይገባ
ቤት ውስጥ የነበረ ደግሞ ወደ ቢሮም እንዳይሄድ ወደ ምትሄዱበት ቢዝነሳችሁ ተከትሎ እንዳይሄድ በምትሄዱበት ቦታ ሁሉ ማማተብ አንተ ልክስክስ እያላችሁ ለዚህ ማሳመኛ የሚሆነው እስቲ ልትበሉ ተዘጋጅታችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ አባታችን ሆይ በሰማይ የምትኖር ረጋ ብላችሁ ማለት ነው። እስቲ ጸልዩ መሀል ላይ ነው የምትሉት በስመ አብ ቅዱስ መንግሥት ትምጣ ምናምን እንደዚህ። ይሄ ምንድነው? አብሮ ሊበላ የነበረው መንፈስ ተመታ ማለት ነው። ሳታስተውሉት ነው የምታዛጉት። ይሄ ማዛጋት የመንፈስ ነገር እንደሆነ የምትረዱት አሁን ይሄን ትምህርት ሲገባችሁ ነው። እናንተ የሚመስላችሁ ከስራ ቦታ ውላችሁ መታችሁ ደክማችሁ ስትቀመጡ ምናምን በቃ ምግብ እፎይታ ስሜት ተሰምቷችሁ ምናምን እንደዛ ነው ሪላክስ ስሜት የሚመስላችሁ፣ ግን አይደለም። አብሬ ልበላ ስል በስመ አብ ብሎ ያባረረኛል። ምልክትህ ምንድነው ሲባል ማዛጋት ይላል ጸበል ቦታ ላይ። ስለዚህ ይሄ ትልቅ ምልክት ነው። እኔም በራሴ አንዳንዴ ያጋጥመኛል ለዚህ ቀኒ ከየት እንደመጣ አላውቅም። አብሮ ሰፍ ብሎ ሊበላ ሲል እንዲያውም ቸኩለን አንዳንድ ጊዜ በስመ አብ መምራችሁ እንደዚህ ትገባላችሁ አይደለም? እቺ ነገር ሲወዳት ምንድነው ምን ያህል ሰከንድ ታተርፋላችሁ? አንድ አባት ምን አሉ? ቅዳሴ ሲያሯሩጡት ሰምተው ቆሞስ ናቸው አሉና በረከቱ ይደርብን አባታችን ይቀድሱ እስቲ ይቀድሱና ያቁርቡ ምናምን አሏቸውና ዲያቆናቶቹ ሲያሯሩጡት ቅዳሴውን ተረጋጋ እንዴ ምንድነው እሱ የመጣደፍ ነው ይደርሳል። እስቲ ምን ያህል ሰዓት ታተርፋላችሁ? ቅዳሴውን አስቆሞ እኮ ነው መሀል ቅዳሴ ላይ እኮ ነው ዲያቆናቶቹን አስቆሞ ህዝብ እየሰማ ምን የመጣደፍ ነው? እስቲ እንደው እግዚኦታውንም ምኑንም ግርድፍድፍ አድርጋችሁ አጣድፋችሁት ስንት ደቂቃ ታተርፋላችሁ? እሺ 20 ደቂቃ አተረፋችሁ እንበል። ከ2 ሰዓት ቅዳሴ ላይ 30 ደቂቃና 20 ደቂቃ አስተረፋችሁ። የእግዚአብሔርን ቃል ቆራርጣችሁ በደንብ ማለት የሚገባችሁን ቃላት ሸራርፋችሁ ከዛ አተረፋ 30 ደቂቃ ምን ስታደርጉት ነው? ወጣችሁ ድንጋይ ላይ ቁጭ ብላችሁ ጥርሳችሁን የምትፍቁት ወይም ሰንበቴ ቤት ወይም ደግሞ ደጀ ሰላም ገብታችሁ የሆነ ነገር ስትበሉ ነው ሰዓቱ የሚባክነው? ወይ ስልክ ስታወሩ ነው ስታረጉ ነው? ምን ያህል ሰዓት ለማትረፍ ነው የምትጣደፉት ብለው የተናገሩ አባት አሉ። አያችሁ እንግዲህ ይሄ አስተማሪ ነገር ነው። እዚህ ጋርም ስትመጡ ደግሞ ምግብ ልንበላ ስንል ሲሆን በስመ አብ ማለቱ ጥሩ ነበር እኮ አሪፍ ነው። ግን በቃ እንደዚህ ምን ለማትረፍ ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አባታችን በሰማይ የምትኖር ብሎ ጸልዮ 1 ደቂቃ ነው 55 ሰከንድ ነው። አባታችን ረጋ ካላችሁ 1 ደቂቃ ከ10 ሰከንድ ከ20 ሰከንድ ይሆናል ከተረጋጋችሁ ማለት ነው። ምንድነው የሚሆነው? ምግቡ አይሻግት በዛ ደቂቃ ውስጥ በልቶ የሚጨርስባችሁ ሰው የለ። ከዛ በኋላ ጸልያችሁ እየበሉ እንኳን ቢሆን የደረሳችሁበትን መብላት ነው። እናንተ እየጸልያችሁ ገብቶ የሚበላ ካለ ይብላ። እናንተ ግን ወደ ሆዳችሁ የሚገባው ነገር ባርካችሁ መብላት ነው። ምንም ያህል ደቂቃ ማትረፍ አትችሉም። ምንም ያህል ደቂቃ ከምንም ነገር አናተርፍም። ከእድሜያችን ላይ አንቆጥብ፣ ከየትኛውም ነገር ላይ አንቆጥብም። 2 ሰዓት ሙሉ ቁጭ ብሎ ኳስ 90 ደቂቃ ሙሉ ያለው አይደለም እንዴ? ያለ ምንም ስስት ያን የ2 ሰዓት ቁጭ ብላችሁ ኳስ የምታዩበት የ90 ደቂቃ ኳስ የምታዩበትን ሲኦል ያለ አንድ በኃጢአቱ ምክንያት ሲኦል የገባ አንድ ነፍስ 90 ደቂቃ ይሰጥህ እስቲ ምን ታረጋዋለህ ሲባል ብቻ ስጥኝና 90 ደቂቃዋን ሄጄ ምን እንደማረጋት እኔ ነኝ የማውቀው ይላል። ንስሐ ይገባባታል። አንድ ጉራጌ፣ ኦሮሞ፣ ትግሬ ምናምን ብር ቢሰጣችሁ ምን ታረጋላችሁ ሲባሉ ጉራጌው ጋር ሲደርሱ ምን አሉ? ጉራጌ መቼም የቢዝነስ ሰው አይደለም የሥራ ሰው፣ መጀመሪያ ብሩ ይምጣና ማረጋውን አሳያለሁ አለ። እና የእውነት ነው የምላችሁ የትም አንደርስም። በቃ በስርዓቱ ጸሎት አድርገን በስርዓቱ በልቶ አሳርጎ ገበታውን ማንሳት። ችኮላው ምንም አያመጣም። ምንም አናተርፍበትም። ወንድማችን ዛሬ ላይ ያለበት መንፈሳዊ ሕይወት በጣም የሚገርም ነው። ዛሬም ነገም ያው ሆነን የምንኖርበት ዘመን እስከ መቼ ነው? ዓለም በማንነታችን ውስጥ እየገባ ጉድለቶቻችንን የሚነግረን ሰው እኮ አላጣንም። አጥተናል እንዴ? በቃ በቤተ መቅደሱም ነጭ ለብሳችሁ እንድትታዩ እንጂ ችግሬ ይሄ ነው፣ ጉዳቴ ይሄ ነው፣ የመናፍስቱ አሰራር እንዲያደርጎኛል፣ ልጆቼ ተጨንቀዋል፣ ህይወቴ ተጨንቋል፣ ትዳሬ ተጨንቋል፣ ብሰራ በረከት የለም። በቃ ክርስቶስ አልመጣማ፣ በስጋው ደሙ አልታተምንም። ወጣትነት ዘመናችንን ለዓለም፣ እርጅናችንን ለእግዚአብሔር ምን የሚሉት ነው? በጉብዝና ወራት እግዚአብሔርን አስብ አይደል እንደሚለው
ተምታታብን። መንፈሳዊ ከዓለማዊ ጋር ሲምታታ ቃሎቻችን ሊስማሙ አይችሉ። ዓለማዊው ከመንፈሳዊ ጋር ሲምታታ አንደበታችን የእግዚአብሔርን ምሪት ሊጓዝ አይችልም። አብርሃም እግዚአብሔር ከቤተሰብ ከልጆች ከትዳር ተለይተው ውጣ አለው። ጥያቄ አላቀረበም፣ ወጣ። እኔ ወደማሳይ ምድር ውጣ ሄዳለሁ። ሲሄድ ረሃብ ገጠመው። በመንገድ እየሄደ ረሃብ ሲገጥመው አቤሜሌክ ቤት ገባ። ሰው ያቀረበለትን ይበላል፣ እንደማን ግን ይሄዳል? እንደ እግዚአብሔር። ስለዚህ አካሄዳችን ከእግዚአብሔር ከሆነ ምቀኛው፣ መተተኛው፣ ደብተራው፣ ሟርተኛው ሊያስፈራን አይችልም። ቢሞክር ሕይወቴን ለማጣመም ቀን ከሌሊት ብትፈላ እግዚአብሔር ከኔ ጋር ነው፣ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል እያልን በቃ ሰቦ ስለችኝ እዛ ነው ያመኝም በፊለኝም ጻልኩ ይምላቸው እዛው ነው ጠንቋይ ቤት አባመላል ይባላል። ያው እሷን ልካታለሁ እዛው ነው በኋላ ያመኛ ጀርመንኛ በሽታዬ አሜሪካ ነገር ታከምኩኝ እና ያከምኩበት ዋናው እንትን ውስጥ ኢኬጂ እና ሁሉ ቦታ ታየው ዶክተሩ ምን አልባይ መጣ ያምንጀር ዶክተር አሉ አንድ ግኛ ይልኛ አንድ ጀርባዬ ምን ላርግ የተደረበው ላይ ኮመርስ ይሰጣል እንዴ መጥፈን ነው አሜሪካ ላይ የሚያሰው ያለው ምን አይነት እንደሆነ ለምን ያመጣው እኔ ስለይጋቸው እስቲ እዚህ ሀገር ልምጣት እኔ አንተ ታየ እግዚአብሔር ምስክሬ ነው እሱም ነቢት የማረ እኔ ወይ አባ ጋፈወሳለሁ ወይንም ሰው በቃ ብዬ መጣሁ ያመረቀኝ አንድ ሁለት ሰባት ተማቁ እኔ ያንተ እንደተነካዩ በኋላ ለካስ እውነት ነው አባምሎት ለካ ይሄ አውሊያ የሚባለው እንደ ትልቅ ነገር ነው የማየው እግዚአብሔር ነቢት ምስክሬ ነው እና ለካስ ያንተ እንደታየ በኋላ ስንት ሚሊዮን ሰጣን አንተ ማን ነህ ብለው ሲጠይቁት እኔ ጠቋር ማን ነህ ሲሉት ሴጣን እንጂ ከዛ አጋን ነው ማም ነው ያ የዛዛን ነው እኔ ምን እንደሆነ ያቆቁት ዛሬ ግን ያው እግዚአብሔር ዛሬ እዚህ ጋር ቆም ያለው እውነት እኔ ኢየሱስ ክርስቶስን አላምንም ነበር ዛሬ ግን የእመቤቴ ማርያም ኢየሱስ ክርስቶስ እናንተ ፊት አቁሞኛል ይኸው ጨለማውን ተቃጥሏል ሚካኤል ፊት ሚካኤል ደግሞ ጨለማውን ተቃጥሏል ዛሬ ግን እዚህ ቆሜያለሁ ወይ ለመሞት ወይ ለመዳን ነው እግዚአብሔር ወደ እሱ ጠርቼዋለሁ እሱንም እያለው እናቴንም አቃጥሏል ጨለማውን ደስ ይበላችሁ ልበሉኝ መዳን እግዚአብሔር ነው መዳን በእመቤቴ ማርያም አማላጅ አሁንም እንደማላጅነት ወለደችዋ ለኢየሱስ ክርስቶስ አሁንም እሷ በእናንተ አቁመኛለሽ ቅዱስ ገብርኤል መልአከ ሚካኤል ያው ዛሬ እናንተ ፊት አቁሞኛል አጋልጦልኛል ዛሬ ግን ስንት ቀን ሁለት ሳምንት ነው የቀረኝ ወይ ሳይወጣልኝ ወይ ሳይወጣላት እግዚአብሔር ይመስገን ይኸው ቆሜያለሁ አሜሪካ ልሄድ ሁለት ሳምንት ነበር የቀረኝ እግዚአብሔር የተመሰገነ ይሁን እና ቢላችሁ ቆሜያለሁ አውሊያ
አውሊያ የተለየሽ አምላክ ነበር የሚመስለው። በጣም አውሊያ ሲባል ኧረ እላለሁ። አሜሪካን ሀገር እዛ ሆኜ ለእሷ መስከረም 1 ላይ ጨል ይደረጋል እና እፈራለሁ። እዛ ሀገሯም ትሄዳለች። እኔ አውሊያ የሚባል በቃ ትልቅ የኦሮሞ ትልቅ ባህል ነውና ትልቅ አምላክ ነው ብዬ ነው የማምነው እንጂ ሴጣን ወይስ ምንድነው አጋንንት አይደለም። ያንቹን ካየሁ በኋላ በኢንተርኔት ቁጭ ብዬ ሳይ ብዙውን ጊዜ ኢንተርኔት አያለሁ እና አውሊያው ምንድነው ሴጣን ነኝ እንትን ሲሉ እንደ አውሊያ ነው እንደ ማምነው አልኩኝ። ይሄ ሴጣን ነው እንዴ? ለካስ እኔ ሴጣን እያመንኩ ነው እንጂ በለኔ አውሊያ። ስማ አንተ አውሊያ ሰይጣን ነገር ያው ዞረ ሰይጣን ነው እኮ ሰይጣን ነው። አንዱ እንደው ዞረ ነው ሰይጣን ነው። አዎ እንጂ ስለፊት አውሊያ ነው። አዎ ዛሬ ምን ነው ሰይጣን ነበልባል ተቃጠል። አንዳንዴ ደግሞ የሚያስጠጣ የሚያሰክር ብዙ ገንዘብ ገብረዋል። አንድ ሚሊዮን እኔ እኮ ያሰጠሁት እኮ ስራ የለም ገና በደቦ ይደውልልኛል ደግሞ ይደውልልኛል። አዎ እና ልክ ደግሞ በቃ አሁን የእመቤታችን የሆነ ይከበራል ምናምን ነገር ሲለኝ ደግሞ ይሁንታ አለብኝ ለሰው ልጅም እንኳን በቃ ለአውሊያም ጋር እንደዚህ ለሱ እንኳን ቀርቶ ለሰው ልጅ ይሁንታ ያለብኝ የሰው ልጅ ነኝ እልካለሁ። ማለቅበት ጊዜ የለም። አውደ ዓመት መጣ የለም ምን መጣ የለም። መላክ ነው ስራዬ። ለቤተሰብ እንኳን ጠብ ያለ ነገር አለ። አንድ ጥሩ ነገር ያደረኩት አንድ በቃ ሚስቴን አግብቻታለሁ። በቃ እሷን ጥሩ ነገር አገባሁ ነው። ለቤተሰቦች ምንም አላደረኩም። እግዚአብሔር እሷን ብቻ ይልክልኛል 2000 ወር ግን ባዶ ሳጥኔ ባዶ አባ መላ መጀመሪያ ይሄድልህ እንልካለና ግማሽ 500 ከዛ ደግሞ የቀረህ ደግሞ እንደገና በሳምንት እያስገና ቀይ ነው በቃ ቤት አታስቀምጠው። አባባላ እስካሁን ስንት ብር አግኝቷል? አባባላ ስንት ሚሊዮን? 2 ሚሊዮን ገዛልለት ለአባመላ። አዎ ገዛልለት። አባመላ ተቃጠለ። ዛሬ ሰይጣን ሆነ። ሰይጣን በሰይጣን ተለወጠ። ምንድን ነው አንተ በደቡብም በምስራቅም ምንድን ነው ህዝብ የሰበሰብክ? ተቃጠልን እኮ ነደና እንሂድ 3 ቤተሰብ አለ። ሸወርኩ በቀን ላክ አሁንም ላክ አሁን ነገ ትድናለህ። ይሄን አክል እሱንም ትመታዋለህ ደግሞ ጃባው ወዱ ምን ኧረ በቃ ቶሎ በላ ቶሎ ተላዋለ ከደሞዙ ላይ አዎ ላክ ባዶ ምንድን ነው የምትበላበት? እሱ የሚልከው ምንድን ነው የምታደርገው? ባክ ጥቁሩ ቀዩ ጫቱ ቡናውን ተቃጠልና በላው እዛው በላው። እኔም በላው አብሬያቸው በላው። አሁን ተቃጠልና ውይ 40 እሱን ምንድን ነው የምታደርገው? ሄደህ ምን ጃባውን ምኑን ቶሎ ለአባመላ እየቆሰቆስክ ነው። ለአባመላ አሁን ሰይጣን ወደ ሰይጣን ዞር ወደ ነበልባል ተቃጠል ጥልና ወይ እንዴ መቼ ተገበርኩ እኔ እየሄድኩ ነው ለሰው የሚያስገብረው አልተገበርክም ግን ሄደህ ትገበራለህ። ተገበርኩ አዎ እስቲ በል እንዴት ነው የምታጓራው? እስቲ አሳይ። እኔ ሲሄድ ምንድን ነው የምትባለው? አንዱ ስም እኔ ወሱ ነኝ። ወሰን ጋላ እስቲ ግጠም እየገጠምክ እስቲ ገጠም። ግጥም አለ አይደል? እስቲ ግጠም ቀጥል።
ምንድን ነው የምትባለው? እየተገጠመላት ወስዬ። እሺ ገጥመላ ወስዬ ወስዬ ወላሉ ነሸንገ ወላሉ ወላሉ ነሸንገ ወላሉ አባባ ቆቆ ደከዱ ወላሉ ሙላታ አሸንገ ሙላታ ሙላታ ነሸንገ ሙላታ አባባ ቆቆ ደከዱ ሙላታ አቤት አቤት ኦጋዴዳ መንዲሳ ኦጋዴዳ ኦጋዴዳ መንዲሳ ኦጋዴዳ አዳልሞቲ ስኒና ኦጋዴዳ እኑ ቤታ ኤቦሳ ጎራዴዳ እኑ ቤካ ኤቦሳ ጎራዴዳ ኤቦሳ ጎራዴዳ እሺ ሄላ እሺ አዳልሞቲ ሲኒ ማሪዳ አዳልሞቲ ስኒና ኦጋዴዳ እኑ ቤታ ኤቦሳ ጎራዴዳ አዳልሞቲ ሙላታ ሸንገ ሙላታ ሲኒ አረንጓዴ ነው። ጦሩም ጎራዴ ነው ማለት ነው። ጦሩም ጎራዴ ነው። እሺ ስበላ ለዲበ ሙላታ ነሸንገ ሙላታ ሙላታ ነሸንገ ሙላታ አባባ ቆደከዱ ሙላታ ቆዳኬዱ ሙላታ ያንተ ሰውነት ይሞታል ወይ? እንዴት ይሞታል? አይሞትም ነው። እሺ ያንተ ሰውነት አይሞትም። እሺ ተቃጠለ። አሁን ምን ሆነ? ተቃጠለ። እሺ ምንድን ነው የሚያምር? እኔ የሚያመኝ ምንም አይታወቅም። ዶክተሮችም ሊያውቁት አለ። አንዴ እዚህ ፊኛዬን ያመኛል። ዶክተር አሳየሁት። ከዛ በኋላ ጀርባዬን አልኩት፣ ስፓይናል ኮርድ አልኩት። አንዴ ወደ ጎን ይመጣል። የትኛውን ያክመኝ እሱ? ከዛ በኋላ እግሬንም ይለኛል አልኩት። አሁን እዛ ሲሄድ እዚህ ላይ እንትን ብሎብኛል፣ ጨቅጭቆብኛል በቀይ እስክርቢቶ ይሄ እንትኑ ማለት ነው። ቃልቻው አዎ የፈረሱ ማለት ነው። እና እዛ ጥሩ ነው ላንተ። አዎ እና የሆነ ቅባብና ወጥ ነው ይሄ። ይሄ በአጋጣሚ እዛ አሜሪካ ሀገር የተነቀስኩት ነው። እዚህ ላይ ነው ተጨቀጨቀብኝ እሱ እና ከጀርባ ይዛ ተቀባው እና እየጠራ አባ መለያ ጥራው አሉ። እና በቃ ያው እንግዲህ እሷም እናቴም ከዛ ህይወት ለማውጣት አሜሪካ ልምጃለሁ ማለት ያንን ነገር አሰብኩ እንጂ እኔ እመቤቴ ማርያምና ኢየሱስ ክርስቶስን ባስብ ከማንም በላይ መሆን ነበርኩኝ። ዛሬ ግን ያው እሷ እንኳን መለሰችኝ። ዛሬ እንኳን ወደ ቤተ ክርስቲያን እንኳን መለሰችኝ። እልል በሉኝ እንኳን ተቃጠለ ያለ ጨልዮ ነበር ማምን ነበር እና አንቱንም አይቼው ዛሬ በእውነት ነው የምለው እመቤቴ ማርያም ቅድስት ድንግል ማርያም እሷን እዛ እያለቀስኩኝ ወይ አባዳማ እኔ በተባለቤት ነገር ላይ ያው ማረገኝ ጸበል በእነሱ ግን አለው አባ ጋር ይወሳሉ። እግዚአብሔር ይመስገን ከመሄዴ በፊት እሱ እመቤቴ ማርያም ለልጇ ለምናልኝ ያለ እንደማላጅነት ሲጣርሽ እባክሽን አማላጅነሽ ለልጅሽ አማልጅ ለኢየሱስ ክርስቶስ ብያለሁ። ዛሬ ፊታችሁ ቁም ያለው የተመሰገነው ለማሩልኝ እኔ መድኃኒት ብቻ ለከፍተኛ መቆሜ ትልቅ ነገር ነው። ለማሩልኝ አባ ዛሬ አንዱ ቢት ቆሜ ይሄ መጋለጡ ለኔ ትልቅ ነገር ነው። በእውነት እግዚአብሔር የተመሰገነ ይሁን። እኔ ከምንም በላይ ዶክተሮች አሜሪካ አሉ ይባላሉ። እመቤቴ ቅድስት ድንግል ማርያምና ኢየሱስ ክርስቶስ ብቻ ነው መድኃኒት። በእነሱ ብቻ ነው። እልል በሉልኝ፣ በእውነት እልል በሉልኝ። የኔ በሽታ ምን እንደሆነ አይታወቅም አባ፣ ምን እንደሆነ አይታወቅም። ምን በቃ አለ ጀርባ ይላል አለ ከወደ ጎን አሁን አለ ግን ማታ ህልም እያየሁ እያልኳት ተነስቼ ስንት ሰዓት ላይ የሆነ ህልም አይቼ በቃ ተጨነቅኩ። ባለቤቴ በስመ አብ መጽሐፍ ሰጠችኝ። ይሄን አሁን ስንት ሰዓት 8 ሰዓት ተኩል ላይ እና ተጨነቅኩ። ልቤ ሁሉ ፈራ። ድንገት የሆነ ነገር አለ። እሷ ራሷ ተደንግጣ ምን ሆነ አለችኝ። እኔ ፈርቻለሁ። የሆነ ህልም የሆነ መጥፎ ነገር አየሁ። ወደ ታክሲ ላይ ይሁን ምናምን ሰው ሞቱ እንደሱን ሰዓት ምናምን ነገር እያልኩ ደም ፈሶ ምናምን ነገር ሰራ እና በቃ እስቲ ይሄንም የማርያም ስም አባልሽኝ ከአነብኩኝና ስልኩ ቤት ነው አሁንም ስለዚህ ያው ጭንቅ አልኩኛል። ልቤን ይዞኛል። በልተዘጋጅ ሌላላከ ሌላ አውሊያ ስንጥራክ ሚስተር ተዘጋጅ ብያለሁ። ልትለየኝ ነው ልታፋታኝ ትዳሬን ወይኔ የልግባ እሺ ላልቅስ እንጂ ልታፋታኝ ወይኔ ያገቻታ ኖሪያት አካባቢ ፊያት እንዴት ታፋታኝ አለብኝ
ትመጣለች ወደዛ ሲመጡ የራሴ ስልጣን ላይ እንዳይቀርቧት ዞር በይ ዞር በል ዞር በል እያልኩ ሆነ ነገር ነው። ምንድን ነው የምታሸጣቸው? የሆነ ሽታ በአፏ ለቃለሁ። አውቀህ ነው? አዎ። ለምን እንዴ ይመጡብኛል፣ ሊወስዱብኝ። ሁሉም ይወዷታል ወንዶቹ፣ ለዛው ሊወስዱብኝ ነው። ወይ ተቃጠልኩኝ፣ ቀጠልከኝ። ኧረ ተውኝ፣ አቃጠልኩኝ። ትጥላለህ? አዎ ውጣን ሰረቅ። ታረግባለህ። አሁን እንዴት ነው የምታለቅሰው? ወይኔ ከሚስቴ አፋታኝ። ወይ ዛሬ እኔ ጋ ነው ለቅሶ። ከሚስቴ ሚስቴ ትላለህ ደግሞ? አዎ ሚስቴ ናት። እንዴት ነው መሆኑ? የት ነው የምገባው? አሳድጊያት። አጋንንት ነው ሰይጣን? እኔ ሰይጣን። አዎ አንዳንድ ጊዜ ብዙ አስቸጋሪ ልጆች የሚወለዱት ከዚህ አይነት መናፍስት ጋብቻ ውስጥ የሚተላለፍ የመናፍስት ዝርያ አለ። መታዘዝ እምቢ የሚሉ የማይገባቸው ነገሮች በመልካም ሁኔታ የማያዩ ሁልጊዜ የተጣመመ አስተሳሰብ ያላቸው በጎ የሆኑ መንገዶች ለእነሱ መከራ ሲሆንባቸው ከዚህ አይነት የመናፍስት ጋብቻ በኩል የሚወለዱ ጥሩ ነገር የማይስማማቸው ጥሩ ነገርን መልሰው በክፉ ነገር የሚተረጉሙ አጣመው ቀና የሆነ ነገርን ሁሉ የሚያበላሽ እንዲህ አይነት የመናፍስት ባህሪ ውስጥ በስጋ አባት በመንፈስ ይሆናል። በስጋ አባቱ ስጋ የሆነና በመንፈስ አባቱ ሰይጣን ይሆናል ማለት ነው። በዚህ መልኩ ደግሞ አብዛኛው ይሄ ዛር የነገሰበት አካባቢ የሚወለዱ በምቀኝነት ቀዳሚ በጎ ነገሮች መከራ የሆነባቸው ልጆቿን ለቀም ሴቶችን ለቀም እሱን አሁን ሶስተኛ ቦረቦርኳ ልበላል ነበረ። ተያዙ። አሁን እንዴት ነው የምታለቅሰው? ተያዝኩኝ። ያዝከኝ ወይ ሚስቴን ወይ ትዳሬን አፋታኝ። አንተ ሰውዬ ወይ ትዳሬ ሽንኩርት ነው የምገዛው፣ ቲማቲም ነው የምገዛው። ትሰራለች በስራዋ ራሷ ሰርታ የምታመጣው ነገር ላይ ባለትዳር ሆኖ ቁጭ ሁሉ ነገር እንዴት ያደረገው እስቲ አስኪለው እንዴት ነው ማሳ በክራንች ነው እስቲ ታን ክራንች እንዴት ነው የምታስገብ? አንተ ነህ ይሄን ያደረገው? ሰይጣን አካል እስቲ እንዴት ነው የምታስገርም? ሽማግሌው እንኳን ይወላችሁ እንግዲህ ሽማግሌ ምን አደረገ? የሽማግሌው ጠላት ራሱ ሽማግሌው፣ የወጣቱ ጠላት ራሱ ወጣቱ፣ የአሮጊቱ ጠላት ራሱ አሮጊቱ፣ በየደረጃው ሁሉም ብቀኛ አለበት። እንግዲህ አተዘጋጅ አብላ ኢየሱስ ክርስቶስ በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ሁላችንም ሲኦል ታስረናል። ሲኦል ታስረናል። ቶሎ ሰባት ጊዜ ቶሎ
መላ ጋር ነበር የምኖረው። አባ መላ አይደለም ማመን ገንዘብ እየወሰድሽ ለአባ መላ ትሰጫለሽ? እሱ ቢልከው ምን ብለሽ ነው የምትሰጪው? በቃ አባ መላ ሰጣው ካሽኪ በቃ ወፋው የሚባለው እየወሰድኩ በቃ የራሴ እሱ ሰጣለሁ። እኔ አሁን ቢስልክም ምንም በቃ ምንም ነገር አልበላም። በቃ ምንም ያሰኛል እንኳን አልከብስም። 5 ሳምንት ዛጥሬ ውስጥ ምንም ነገር በቃ ቡቡን በቃ ምንም ቡቡን ነገር የእግዚአብሔር ቤተሰቦች ደስ ብሎኛል። ዛሬ እሷን እንኳን እዚህ ላይ ቻት አባ ፈቷት ቅድስት ድንግል ማርያም ከልጇ ጋር ከኢየሱስ ክርስቶስ ጋር ዛሬ ተፈታለች እና እሷም እንዲህ እንዳለች እናንተም እንዲሁ ደናችሁ ሂዱ፣ እግዚአብሔር ይስማችሁ። ደስ ብሎኛል። እኔ እንደሰማልኝ ለእናንተ ይስማላችሁ። አባታችን ደግሞ ያኖርልን ያኖርልን። በእውነት እኔ አባ መላ ነው እንጂ እኔ አባት ምንድን ነው አባ የሚባል ምንድን ነው አላውቅም እያልኩ ግን መለሰኝ። እመቤቴ መለሰችኝ። ድንግል ቡራኤል መለሰኝ። እስጢፋኖስ መለሰኝ። ኩክየለሽ ማርያም መለሰችኝ። መለሱኝ፣ እነሱ መለሱኝ። ይታወኝ ነበረ ወደዚህ ስትባይ እኔ ቤተ ክርስቲያን የተባለ አልሄድም ጭራሽ። ወደ እነሱ ነው የምሄድ፣ ወደ እነሱ ወደ አባ መላ። አባ መላ ነው ስሙ ጠቅላላ አባ መላ ነው የሚባለው። በቃ ገንዘቡ እዛ ነው፣ ሁሉ ነገር እዛ ነው። በሳምንት እዛ ነው። የት አካባቢ ነው አባ መላ? ወደዚህ ወደ ካራ የሚባላል። በቃ እሱም አሁን 2 ወር ጨርሶ 3ኛ ነው። በቃ እያመመብኝ ሄጄ በቃ እሳላለሁ፣ ገንዘብ እሰጣለሁ፣ እሳላለሁ፣ ገንዘብ እሰጣለሁ። በቃ ሁልጊዜ ነው እሱ የሚልክልኝ ገንዘብ። በውቃቢ ቤት ነው የሚያልቀው። አንድ ጊዜ 800 ብር ሰጣው ደብቄያቸው፣ አንድ ጊዜ 400 ብር ሰጣው። በቃ የራሴ እሱ የሚልክልኝ በቃ ወደ ውቃቢ ቤት ነው የሚጨርሰው። ውቃቢ ቤት ያልቃል። ውቃቢ ቤት ነው ያልቃል። ሁሌ ልካለሁ፣ ገንዘብ የለኝም። ለአንቺ እንዴት ይሄን ያደርጋል? እዛ ልክላቸዋለሁ፣ ለባለቤቴ ልካለሁ፣ ለአንቺ ልካለሁ። ለስንት ቦታ ነው ልከው? እኔ እኮ 5 ሳንቲም ከደሞዜ ለእነሱ እሱ ለራሱ ልክለታለሁ። እሷም በጎን ልከስዛ ትስላለች። ያመኛል እያልኩኝ ይሄን ነገር ብታረግ ይሻላል ሲባል እኔ ከደሞዜ የተወሰነ ብር በቃ የተወሰነ ግማሹ ማለት ለእነሱ የሚደርሳቸው ማለት ይቻላል። የደሞዜ ግማሽ ለእነሱ በቃ ለእነሱ ይደርሳቸዋል ማለት ምክንያቱም በእሷ በኩል ይገባል፣ በእኔ በኩል ይደርሳቸዋል። አንተም ለአባ መላ ትልካለህ? እኔም ያው ምቻም ግዴታ ያው ለጤና ይሰደ በቃ እሱ እኔም ይሉታል ስላለብኝ ይኸው እንዲያደርግልን ነው የለመንን የጸለየን ነው እና በቃ መላክ ነው ስራዬ። ይደውልላችኋል ለአባ መላ? እራሱ ይደውልልኛል እንጂ ወር ሳይሞላ ይደውልልኛል። ምን ይደውልልኛል? እንዴት ነው ደረጀ ሰላም ነው ይለኛል። እና ያው እቺ ቃላት የሰዓት ይፈለጋል እንደሆነ አውቀዋለሁ፣ ይገባኛል። እና እልክና ከዚያው ደግሞ የአስራቱን ደግሞ እንዳስረሳ ምናምን ነገር በቃ ከአስራት ከደሞዝ ላይ ያለውን ምንም ችግር የለም ያልኩኝ መላክ ነው ስራዬ። ያው እኔ እነሱ ተደስተው እኔም ጤናዬን ይለምንልኝ በማለት ያልነው ጤና የሚገኘው በእመቤቴ ቅድስት ድንግል ማርያም በኢየሱስ ክርስቶስ በእሱ አማላጅነት ነው እንጂ የትም ቦታ በመዞር አይደለም፣ የትም ቦታ በመዞር አይደለም። አሁንም የአባንን ያለምንም ጤናቸውን ይስጣቸው። እነሱን ብየመጣሁኝ ፊት ለፊታቸው እነሱ ከቁሜ ይፈውስኛል ብያለሁ። ዛሬ እንኳን እንደሱ ጩቤ ባይሆንም እግራቸው ላይ ደርሻለሁ። እናንተ ፊት ቆሜያለሁ። እግዚአብሔር የተመሰገነ ይሁን። እልል በሉልኝ። ኢንተርኔት ላይ ነው ነገሮች መረጃ ያገኘው። የዛን ሰዓት በቃ ሙሉ ለሙሉ ያወቁት ያንቱን ሲጠይቁት ሴጣኑን ምን ማን ሲሉ እኔ ጠቋር ነኝ፣ እኔ እንትና ወሰንጋላ ማን አንተ ወሰንጋላ ሲሉ አሬ እንትነኛ አጋንንት ነኝ እንዴ። የዛን ሰዓት አልተኛም። ስለኛ ራሱ መጽሐፍ ቅዱስ ለጀርባ ያደርገ በስመ አብ ወልድ እባም ይገባ ይመስለኛል። እኔ ፈራዋለሁ። ከዛ በኋላ ያን ካየሁ በኋላ ምክንያቱም ሀሳብ የተለወጠ
እኔ ማምነው ያው እንትን ስለሆነ ውቃቢ ሲባል ትልቅ አምላክ ነው። በቃ እንደነ እንትንም ራሱ ወስዶኛል ፈርቀሳ ይዛጅ ውስጥ ማለት ነው። እመቤቺ እንትን ሙሚናት ማለት እናታችን ትልቅ ነገር ታሪካ ልጅነቴ ፈሪ ነኝ። ያው እነሱን አከብራለሁ፣ ዝም አልናገርም። በተንኮልም እናቴን ደግሞ ሁሌ ጨሌ አክብሪ የምታርገው ነገር ረጂ ባክሽኛ እንዳንታመስሎችና ነገር አለ። እኔ ያው እሷን ለመጦርና ለመርዳት ያህል ብዬ ነው። ሁሉም ነገር በእናታችን ፍቃድ በእመቤቴ ማርያም እና በኢየሱስ ክርስቶስ ካልሆነ ምንም ነገር አይባረክም፣ አይቀደስም። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።